የሰው ልጅ ጭንቅላቱን በመጠቀም አንፃር እኮ በአማካይ ሲሰላ እኮ 0.5 ብቻ ነው ከ100%። አልበርት አንስታይን ብንወስድ 1% ራሱ አልተጠቀምበትም ጭንቅላቱ። ስለዚህ ፍላጎት ሊኖረን ይገባል። ፍላጎት ካለን በማንኛውም ነገር መስራት እንችላለን። እኔ አንድ ነገር ልናገርና በእኔ በኩል እኔ አሁን አርአያ የሆነኝ በድሮ ጊዜ የሆነ ሰው ነበር። አሁን የለም፣ ያው የውጭ ሀገር ሰው ከኢትዮጵያ አይደለም። ሊዮናርዶ ዳቪንቺን ነው የወሰድኩት እንደምሳሌ ማለት ነው። እሱ አሁን ሰዓሊ ነበረ፣ ኢንጂነር ነበረ፣ ሳይንቲስት ነበረ፣ የፈጠራ ሰሪ ነበረ፣ መሐንዲስ ነበረ፣ ብዙ ነገር ሰው ብዙ ነበረ። በቃ በብዙ ስራዎች ላይ ሰራ ነበር። እኔም እንደዛ መስራት ነው የምፈልገው። ያው ሊዮናርዶ ዳቪንቺን ነው የወሰድኩት። የሞናሊዛ ስዕልን የሳለው እሱ ነው። ሞናሊዛ ነው ለምሳሌ አሁን ብናየው 1 ቢሊዮን ብር ነው የምትሸጠው። 1 ቢሊዮን ብር መግዛት የሚችል ሰው ይገዛታል። አሁን ፈረንሳይ ውስጥ ነው ያለችው። በፈረንሳይ ሙዚየም ውስጥ ነው የተቀመጠችው ሊዮናርዶ ዳቪንቺ። በቃ እዚህ ጋር ሞናሊዛን ብታስቀምጧት እዚህ ጋር እና እንደዚህ ብትመለከቷት ወደ እናንተ የምታይና ቁልጭ ሰው ነው የሚመስለው፣ ግን ስዕል ናት። በዛ ላይ ደግሞ በስነ ጥበብ በኩል በጣም ጎበዝ ሰው ነበር። ሰዓሊ ነው፣ በጣም ጎበዝ ሰው ነበረ። ልንገራችሁና ከንፈሯን ብቻ ለመሳል 11 አመት ከ11 ወር ነው የፈጀበት። በጥበብ በኩል በጣም የሚደነቅ ሰው ነው። አንድ ደግሞ የሚገርመኝ ነገር አለ። እኛ አሁን ስለ ቅዱስ ያሬድ መናገር አቅቶን ለምን ስለ ሞዛርት እናወራለን? የሀገራችንን ታሪክ ሳናቅ ወደ ውጭ ሀገር ለምን ዘለን እንገባለን? እኔ አንድ የምናገረው ነገር ቅዱስ ያሬድ ከሞዛርት በላይ እንደሆነ ነው። በጣም ጎበዝ ሰው፣ ድምጽ አወጣጡ ራሱ በቃ በጣም ነው ደስ የሚለው። ከሞዛርት አንፃር ሞዛርት የሚባለው እኮ እንደምታውቁት የፒያኖ የሚጫወተው እኮ ፒያኖ ይጫወታል። ፒያኖ በመጫወት ነው ታውቂው ኮንከርዶ ተብሎ የሚጠራውን የፒያኖ ጨዋታ ስለሰራ ብቻ በቃ በጣም ጎበዝ በዓለማችን ላይ ተባለ። ቅዱስ ያሬድን ይበልጠው ነበር። በዘመናዊ ባይሆንም እሱ ድምጽ አወጣጡ ራሱ በጣም አስገራሚ ሰው። ስለዚህ ያው የሀገራችንን ማርነቅ ትተን ለምን ወደ ውጭ ሀገር እናደንቃለን? ሌላ ደግሞ የውጭ ሀገር ባህል መከተል ጀመረ። ጎጁ ነገር መቼም የባህል ልብስ ለብሰን ስራ እንሰራም። የባህል ልብስ እኮ ለስራ አይመችም። ግን አንዳንድ ጊዜ ግን ዝግጅት ስናቀርብ ግን የውጭ ሀገር ባህል ምናምን ለመከተል በቃ ለኛ ትልቅ ነገር ነው። ጅንስ ምናምን መልበስ ለኛ ትልቅ ነገር ነው። እንሄድና በቃ የውጭ ሀገር ባህል ተከትለን በቃ ዘና ብለን እንቀመጣለን። አሁን ያው ምን አርጉኝ ነው የሀገራችን ባህል ለምን ትተን እንሄዳለን? የባህል ልብስ ለብሰው ዝግጅት የሚያቀርቡ ሰዎች እኮ ሊደነቁ የሚገቡ ሰዎች ናቸው። በጣም ሊደነቁ ይገባል። ግን አሁን እኛው ጅንስ ስለለበስን ለሰው ምን ትርጉም ይሰጣል? ምክንያቱም የውጭ ሀገር ፋሽን ነው። ግን እንደዚህ እንደኔ የባህል ልብስ ለብሰን ግን ብንታይ ግን ያው ለነሱ ትርጉም አላቸው ከምታቀርበው በላይ ለነሱ የባህል ልብስ በመልበስ ብቻ የሀገርን ባህል ስለተከተልክ ለነሱ ትልቅ ትርጉም ይኖራል። በጣም ታዋቂ ሰው ትባላለህ በባህል ልብስ ብቻ። ስለዚህ የውጭ ሀገር ባህል መከተል ጀምረናል። አንዴ እንዲቆም እፈልጋለሁ። ያው ይሄ ነው መልእክቱ።